ብዙዎቻችን ሄርሜላን ታይ የሄድሽበት መንገድ ትክክል አይደለም፣ ይሄ ነገር በኋላ ያስለቅሰሻል ስንላት አንሰማ ብላ ነበር። ዛሬ ደግሞ ፌንት ባላች ለምን ባላች የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አባራታቶኝ እስከ መጨረሻው ድረስ ቪዲዮ አዳምጣችሁ ከዛም በኋላ ሀሳብና እንዲሁም ደግሞ አስተያየት ካላችሁ የሆነ ነገር ማለት ትችላላችሁ። ከብዙ ሰዎች መካከል ደግሞ አንደኝቷ እኔ ራሴ ነበርኩኝ። ምክንያቱም የሰው ይዘሽ በዚህ ልክ እርግጠኛ መሆን ተገቢ አይደለም። ዞሮ ተዛዞሮ ማልቀስሽ አይቀርም። ይሄንንም ደስታሽ ደግሞ ባሊኮ አድርጊው ሲል አዳመጣችሁኝ። ምናልባት ታቆኛላችሁ ብዬ አስባለሁኝ። ከዚህ በፊት የምታዳምጡኝ ዛሬ የመጀመሪያው የምታዳምጡኝ ከሆነ ደግሞ እስከ መጨረሻው ድረስ ማዳመጥ ትችላላችሁ ማለት ነው። እናም ሄርሜላ ፌንት የበላችበትና እንዲሁም ደግሞ ሄርሜላን ያስለቀሳት ነገር እንዲሁም ደግሞ ያስደነገጣት ነገር ምንድነው የሚለው አብረን የምናይ ይሆናል። ትላንት ሩታ እንዳየናት ሁላችንም አንዳችን ባልጠበቅነው ነገር ብቅ ብላ ነበር። ይሄ ማለት ደግሞ የሁለተኛ ልጅ እናት ሊሆን ነኝ፣ እንኳን ደስ አላችሁ እኔን የምትወዱኝ ነገር ግን ደግሞ ከማን እንዴት ከየት የሚለው ብላ የእያንዳንዱን ነግራን ነበር። በዛን ሁላችንም ይሄ ነገር አዎ ትክክለኛ ወይም ደግሞ አርግዛለች የሚለው እርግጠኛ ባያስደርገንም ያው ያኔ ለጊዜው ብዙ ጊዜ ምን ብላ ነበር? እኔ ቤተኛውም አይነት ነገር ሆኜ አሸንፎ መውጣት እንጂ ተሸንፎ መውጣት አልፈልግም ግን ይህንን ነገር ደግሞ መሄድ ያለብኝን ቦታ ድረስ ይሄዳለሁኝ። ነገር ግን ደግሞ ዞሮ ተዛዞሮ ምናልባት ወደ ቤት የሚመልሰውም ከሆነ ይመልሰዋለሁኝ፣ ማይመለስልኝም ከሆነ ደግሞ የቻልኩትን ካደረኩኝ በኋላ ምንም ማድረግ አልችልም ብላ ከዚህ በፊት ለአብርሽ ወንድም ዲፍ ተናግራ ነበር። እሱም ደግሞ ምን ብሏት ነበር? አዎ ከዚህም በፊት ብዙ ዋጋ ከፍለሻል፣ ነገር ግን ደግሞ አሁንም ተስፋ ባለ መቁረጥ የልጅሽን አባት ባልሽን ወደ ቤት መመለስ ትችያለሽ እያላት ነበር። በዛ አጋጣሚ ተነሳስታ ይሆን በምንም ይሆን በምን እኛ አናቅም። በነገራችን ላይ ግን ሁለታቸው መለያት የለባቸውም። እንዲሁም ደግሞ ይህንን ልጅ ሲታዩ ለዚህ ልጅ እያላችሁ አብርሽም አጥፍቶ ከሆነ እንዲሁም ደግሞ ሩታ አጥፍታ ከሆነ በዚህ ነገር ይቅርታ ተባቢላችሁ ህይወታችሁን አብራችሁ ብትቀጥሉ ጥሩ ነበር ያልነው እኛ። በእርግጥ ያኔ ይሄ ነገር እውነት ከሆነ ነው። በነገራችን ላይ ትላንት ሩታ ትንሽ የሆነ ፕራንክ እያደረገች ነው የሚመስለው አነጋገሯ፣ እንዲሁም ደግሞ አመጣጧ ትክክል ነው ወይም ደግሞ አዎ እርግዝና አላ የሚለው ነገር ትንሽ ያጠራጥራል። ያም ሆነ ይህ ደግሞ በመጡበት እንደ ሀሳብና እንዲሁም ደግሞ እንደ አስተያየት እንስጣ ከተባለው ብዙዎቻችን ይሄ ነገር ቢሆን ደስ ይለናል። ለምን ያኒ አንድ ሰው ወይም ደግሞ ሁለት ምንድነው የሚባለው ከአንድ ሰው ወደ ሁለት ከሁለት ሰው ወደ ሶስት ተሸጋግሮ በዛም በኋላ መለያየት የሚባለው ነገር ትንሽ እንትን ላላዛውም ደግሞ እዚህ ያኒ ብዙ ሰው በዚህ መንገድ ሊሄድ ይችላል። ነገር ግን ደግሞ የነሱ ትንሽ ሚዲያ ስለወጣ ብዙ ነገር ተብላለች። ሩታ የምታውቁ ከሆነ ያኔ ብዙ ነገር ተሰድባለች። መጀመሪያም ጊዜ ይሁን አሁንም ድረስ ያው እንደዛው። ስለዚህ ይህንን ዋጋ ሁላ ያከፈለችበት ትዳሯ እንደ ዋዛ ይበተን። እንዲሁም ደግሞ ሄርሜላ መሀል ዋጋ ገብታ የሆነ ነገር ማድረጓ ተገቢ ነው ወይም ደግሞ አግባብ ነው ቢለን እንትን አንልም። ያኔ ተወሰናኛ ማለት ነው። ነገር ግን ደግሞ ከመሬት ተነስቶ የሆነ ነገር ያኔ እንዲሁ የሚያሽቃብጡት አሉ፣ የሚያስመስሉት አስመሳዮች አሉ። እነሱ ምናልባት ትላንት ሩታ ባወራችው ወይም ደግሞ ሩታ ባደረገችው ነገር ማለት በመጣችበት ነገር ትንሽ ግራ ሊጋቡ ይችላሉ። እኛም በዛው ልክ ቢሆንም ግን ደስ ብሎኛል በነገራችን ላይ እኔ ማለት ነው። ምክንያቱም ሁለታቸው መለያየት አለባቸው ብዬ ስለማላስብ ያም ሆነ ከዛም በኋላ ደግሞ አቶ ዳኔና እንዲሁም ደግሞ ወይዘሮ ሜሮን መጥቶ ነበር። እነሱ ናቸው የነገሩ አንደኛው ቆስቋሽ ማለት ነው። ሲጀመር ዳኒ ካላ ሰላም የለም ይላቸዋለሁ ብዙ ጊዜ። እነሱም ራሱ ተናግሮ ነበር ትላንት እንደሰማችሁ። እኛ እነሱን አንድ ለማድረግ እንጂ የሄድነበት ርቀት ምንም አስበን አይደለም። ነገር ግን ደግሞ በዚህ ልክ በሄድነበት ርቀትና እንዲሁም ደግሞ በዚህ ልክ በታገልነው የትግላችን ፍሬ ምንድን ነው? የድካማችን ነገር ፍሬ አፍርቶ አይተነዋል። ስለዚህ
እንኳን ደስ አላችሁ እያሉ እየሳቁ እየተሳለቁ መጥቶ ነበር። ይሄ ማለት ለሄርሜላ ነው ማለት ነው። እንዲሁም ሄርሜላን ጠርቶት ነበር። ከዛና ሄርሜላን እያወሯት ነበር። ሄርሜላም ይህንን ነገር አይ እንግዲህስ ዳኒ ባለፈው ከታረቅና በኋላ እኔ እኮ እንደ ጥሩ ጓደኛ ነው እያየሁ ያለሁት። ነገር ግን ደግሞ አንተ የምታየኝ እንደ በፊቱ ነው መሰለኝ። እንዴት ይህንን ነገር ትነግረኛለህ? እንዴትስ ሆኖ ከየትስ መጣ ከማንስ እያለች ያው በተደናበራ ልቧ ሲጠይቃቸው ነበር። እነሱም ያው ምንም ማድረግ አንችልም፣ እኛም መጀመሪያም ላንቺ ያስበን ነበር። ታይ ሄርሜላ ከዚህ ህይወት ውጪ፣ ይሄ ነገር እኮ እንደማይሆነሽ ደጋግሜ ነግሬሽ ነበርኩኝ። ግን ምን ላድርግ ያለው እውነታውን አሁንም ጊዜው አረፈደም አውቃሽ ብትመለሺ ተገቢ ነው ብዬ ነው። ግን ይህንን ነገር ሰምቼ ዝም ማለት ይችል ነበርኩኝ። ነገር ግን ደግሞ ላንቺ ባሰቤና እንዲሁም ደግሞ ላንቺ በማሰቤ የተነሳ አሁንም ድጋሜ መጎዳት የለብሽም። አሁን እዚህ ጋር ይበቃችኋል ሊላችሁ ፈልጌ ነው እንጂ አይ ይሄ ነገር አይደለም ደግሞ ወይም ደግሞ እኔን የሆነ ነገር ልትሉኝ ነው ካልሽም መሄድ መቀጠል ትችያለሽ እያላት ነበር። በዛውም ደግሞ እኔ ምን ብያችሁ ነበር የጉታ ጋር መጣ ገና ዛሬ። አሁንስ ይሄ ደስታ የሚባለው እያልኩኝ እኔ ደግሞ ወደ ደስታ ማሰቤ ማለት ነው። ለምን ብትሉ ደስታ ያኒ እንዴ አንድ ወንድ እንዴት ወንድ እንደ ወንድ አያስቡም? ብዙ ጊዜ እንደዛ ብያችኋለሁኝ። በነገራችን ላይ አንድ ወንድ እንዴት እንደ ወንድ አያስቡም? ይሄንን ሲላችሁ ለምሳሌ ወንድ ነው ወንድን ይረዳል አይደል? ስለዚህ አብርሽ አጥፍቶም ከሆነ ምንም ከሆነ ያላቸውን ነገር እስከሚጨርሱ ድረስ ያኔ በቃሽ ወይም ደግሞ ተፋታን ብሎ አብርሽም ህይወቱን ወይ ማለት ሩታም በቃ እኔ ህይወት አስፈልገኛል እሱም ህይወት ቀጥሏል ብላ ያኔ እስከምትፈልግ ድረስ ለምን አልጠበቀም? እንዲሁም ደግሞ እስከ መጨረሻ ሊፋቱ ድረስ ለምን አልጠበቀም? ወንድ አይደለም ወይ? በወንድ ላይ ወንድ ሲሄድ ምን ይሰማችኋል? ይህንን ወንዶች ታቆታላችሁ ብዬ ነው ማስበው። ምክንያቱም ያኔ ባል ያላትና እንዲሁም ደግሞ ልጅ ያላትን ሚስት በዚህ ልክ ታንበርክኮ እኔ አንቺን ይወደሻለሁ ያለ አንቺ ደም ስሬ ራሱ አይሰራም። በቃ አንቺን ሳይ ነው ሁሉም ነገር ደስ የሚለኝ። እባክሽን እሺ በይኝና ወደ አሜሪካ ይዤሽ ልሂድ። እኔ ሲጀመርስ ይሄ ማን ነው ደስታ የሚባለው ከአዲስ አበባ ራሱ ወጥቶ ያያ አይመስለኝም። ግን ዝም ብሎ እሱ በቃ አሜሪካ ስላለው እኛም ደግሞ ያው እነሱ ባሉት ወይም ደግሞ እነሱ ያሉት ነገር ነው የምንለው። ምንም የምንጨምርበትና የምንቀንስበት ነገር ስለሌለ አሜሪካን ይቅርና የፈለገበት ካናዳም ከፈለጋ አይሆን እኛ ምን አገባን? ከአሜሪካም ሌላ ሀገር ከሆነ ይሁን ችግር የለውም። ብቻ ባይሆን እንደ ወንድ ልጅ ያኔ ትንሽ መረጋጋትና ማሰብ አለበት። ወንድም ልጅ እንደዛው በዚህ ልክ የወረዳ ነገር ያስባል እንዴ? ብዙዎቻችን እንደዛ ብለናል ማለት ነው። ትላንት ደግሞ ይሄ ነገር ሲፈጠር አይ የጉት ሀገር በቃ እንግዲህስ አሁን ማበዱ ነው ደስታ ብያቸው ነበር። ምናልባት ሰምታችን ከሆነ ትላንት ማለት ነው። ይሄም ደስታ ለአሁን አብዶም ከሆነ እንዲሁም ደግሞ ሆስፒታልም ገብቶ ከሆነ እንዲሁም ደግሞ አይ እንግዲህስ በቃ ወንድ ልጅ ነኝ የፈለገም ይሁን የፈለጋ እንኳን አንድ ልጅ ማለት እንኳን ሁለት ልጅ ቀርቶ ለምን 3 4 ልጅ አይኖራት? እኔ ከልጆቿ ችግር የለኝም። እኔ ችግሬ እሷን ማግኘትና ማግኘት ብቻ ነው ይላል ይመስላችኋል? እንዲሁም ደግሞ ሄርሜላስ ምን ትል ይሁን እያልኩ ትላንት ትንሽ ላይ ገብቼ የእያንዳንዱን ነገር ነግሬያችሁ ነበር። አሁን ደግሞ ያባሰው መጣ ይባል የለም እናንተ ምን መጣ? ምን ይመጣል መስላችኋል? ወይዘሪት ሄርሜላ ይሄንን ነገር አላምንም ብላ ነበር። እንዲሁም ደግሞ እውነታውን ስትደርስበት ምን ተፈጠረ? እንደዛው አይ እኔ ይሄንን ነገርማ ሰዎች ያሉኝ ነገር እውነት ነው እንዴ? እኔ እኮ በኔ ይጫወታል ብዬ አላሰብኩኝም ነበር። ሄርሜላ ታይ ተመለሺ፣ አንቺ እኮ የዋነሽ አብርሽ ያልቅበትም ይጎዳሻል። ነገና ከነጎዳ ደግሞ አሁንም ኢምባሽን ይዘሽ እዚህ መንደር አትምጪብን። እዚህ መንደር አሁን ማያ ተሰለቸን ነገር እያለቀሱ የሚመጡ ሰዎች ናቸው። አረ እናንተ ሰዎች አታልቅሱብን ብለን ነበር። ያው ማልቀሷ ያው እኛ ብንልም ደግሞ የሚሰማን የለም። እናንተ እንደዚህ ከታች ያለን ዩቲዩበሮችን ብታዳምጡ አንዱን ትማሩ ነበር። ችግሩ ደግሞ አታዳምጡ ነው እንጂ ማለት ነው። መጀመሪያ ብዙ ጊዜ ብዬ ነበር ሄርሜላ ታይቅርብሽ፣ የሰው እርግጠኛ አያደርግም ብዬ ነበር። ያው እንዳያችሁት እኔ አላምንም ብላ እሪ ብትልም ዞሮ ተዛዞሮ ማመኗ የማይቀር ነገር ነው። እንዲሁም ደግሞ እየመራትን ቢሆን መዋጥ ነው ወይም ከአብርሽ መራቅ ወይም ደግሞ
አይ እንግዲህስ እንዳልኩኝ ማለት ይሄ ደስታ እንደዛ ይላታል ይሁን እንዴ ሩታን እያልኳቸው ነበር። ይቺም ደግሞ ሄርሜላ የምትሏት አይ እንግዲህስ የፈለገም ይሁን የፈለጋ በቃ እኔ የወደድኩት አንታን እንጂ ከልጆቼ ችግር የለብኝም። ለምን አንድ ሁለት ልጅ ቀርቶ 4 5 ልጅ አይኖረው ምን አገባኝ ስለ ልጁ ትላለች ወይ ደግሞ እንዴት ትላለች ብዬ ነበር። ግን እንዳየናት ተደናበረች ማለት ነው። እንደገና ድጋሜ የሁለት ልጅ አባት የኔ አድርጌ ምን ላደርገው ነው እያለች መሰለኝ ትንሽ ድንግርግር ብሏታል። ለማንኛውም ይሄ ቪዲዮ በዚህ ይብቃን። በሌላ ደግሞ አዲስ ነገር እንመጣለን። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ባይ ባይ።